እናንተ ልቀቀኝ አትቆም ምን እያደረግሽ ነው እኮ አይደለም ቆይ ተይ ምን እያደረግሽ ነው አጭራፊስቲ ምንድነው የምታደርጊ በእናትሽ እዚህ ጎረቤት እንዳለ ምናምን አውቃለሁ አይመለከተኝም በእናትህ እኔ ኮረብ አላስፈላጊ ነገር ተፈጥሮ ሌላ ጭቅጭቅ ውስጥ እንዳንገባ ሌላ ጸብ ውስጥ እንዳንገባ የምታደርጊውን ነገር ግን አቁም ማለት የስራራይ ነው እያዘዝኩሽ ነው አንተ ማስረን ከሆነ የምታዘኝ በቃ ክለብ ውስጥ ያለውን ሰው ብቻ ሳይሆን ራሷንም ጨምር ነው ምናዝናናው ራሷን ምን ማለት ነው ራሷን ምናዝናናው አልገባኝ ምን ልሰራ መጣ እዚህ የምን ጋዜጠኛ ነህ ልሸልማት አልገባኝ ምንድነው ትሸልማል እኛ እኮ ሸላሚ ምንም የማያስፈልገንም ሲጀመር እርግጠኛ ነሽ አዎ እርግጠኛ ነኝ እቺ ዳያስፖራ መጀመሪያ ከሷ ጋር ከዛ በኋላ ለጓደኞቿ እናንተን አሳልፋ ትሰጣለች እናንተም ደግሞ እርስ በራሳችሁ ማለት ነው ራሴና ቁጭ በይ በእናትሽ ምንድነው የምን ችግር ነው እኔ ችግር የሚባል ነገር መስማት አልፈልግም በቃ ደስ ብሎኛል ተመችቶኛል በቃ ምን ነው የተመቸሽ በቃ አርፈሽ ቁጭ በይ ምን ቀናሽ እንዴ እሺ በቃ ቀናሽ ቅናት ነው እንደዚህ ነው ያደረግሽ እኔ ማለት ይቀራና በቃ እኔ ባንቺ የመጣ ምናምን በቃ ዝም በይ አንቺ ዝም በይ ችግር ውስጥ እየገባሽ ነው ዝም በይ አልኩሽ አይደል እንዴ እኔ እንደዚህ እንዲፈጠር አልፈለኩም ነበር በቃ አንተ ውጣልን ከዚህ ቤት የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ ዛሬ ደግሞ አንድ እንግዳ በሆነ ነገር አዲስ ቤት ውስጥ ነው የምገኘው አጠገቤ መታያት እቴ ምናግር ነገር አለ ያንተ ነገዛ ፈልጋለሁ ብላ ነው እዚህ የተገኘነው በስልክ የተወሰነ ያህል ነግራኛለች ግን ምንድነው በዋናነት ምን ተፈጥሮ ነው ከማንስ ነው የኔ ያደረገው ለምን የሚለውን ነገር ከሷ አንደበት እንግዲህ በዝርዝር ምን ሰማያናል እናንተ ደግሞ አብሮነታችሁ አይለይም እስከዛሬም ተለይቶና ያቀም ላይክ ሼር ያደረጋችሁ እይታ እንዲያገኝ ተባበሩን ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ነው ላለው አሁን ወደ ጉዳያችን ሰላም እንዴት ነሽ ስላገኘሽ ደስ ብሎኛል እኔም ስላገኘው ደስ ብሎኛል እሺ እንተዋወቅ በርግጥ ያው እኔ አውቅሻለሁ ግን ለተመልካች እሺ ፌበን እባላለሁ እሺ ዩኒቨርሲቲ ተማሪ ነበርኩኝ አሁን ግን ያው ለጊዜው አቁሜዋለሁ ለምን ያው ካንተ ጋር ትንሽ አውርተን ነበር ግን እንዳቆምሽ ስላልነገርኩሽ ጓደኞቼ ጋር ነበርና የምኖረው ማለት አሁንም ከነሱ ጋር ነው ያለሁት ግን ትንሽ አንዳንድ ነገሮች ማለት ላይ ተፈጠሩና ክላስ ላይ ብሬክ አፕ አድርጌያለሁ እና ያው ግን የመቀጠል እቅዱ አለኝ ግን አለ አይደለ ማለት ሪል ነው የፈለከው ላብራራልህ ነው እንዴ ማለት እንግዲህ እንድትረዳኝ እፈልጋለሁ የምታግዘኝ ነገር አለ ብለሽኝ ነው አይደል ወደዚህ መጣ ነው እኮ ሁሉንም ነገር በዝርዝር ነው የምፈልገው ያው አዲስ አበባ የመጣሁት የዛሬ 2 አመት አካባቢ ነው ማለት ተመድቤ ነው የመጣሁት አዲስ አበባ ለመማር ማለት ነው ዩኒቨርሲቲ ተመድቤ አዲስ አበባ ዩኒቨርሲቲ ተመድቤ ነው ክላስ ጀምሬ ምንም ነገር እዛ 2 ጓደኞች ነበሩኝና ከነሱ ጋር እንትን ማለት በቃ አለ አይደል ይኸውልሽ አሁን ሳይሽ በጣም እየተጨናነቅሽ ነው በቃ እኔ ምናልባት ካሜራም ስታይ ይሆናል እንትን ያለ እኔ በቃ ለታላቅ ወንድምሽ እንደሚናገር ሰው በቃ የተፈጠረው ነገር ምን እንደሆነ በትክክለኛው አልነገርሽኝም ግን ሁኔታሽን ሳይ የመጨናነቅ ነገር አለና ተረጋግተሽ የተፈጠረው በቃ ለወንድምሽ እንደምታወሪ ያደርግሽ ነገሪ እኔ በንጹህ በነፃነት ልረዳሽ ላግዝሽ ነው የመጣውሽ ይገባኛል ስሜትሽ ያው በቃ ተማሪሽ ነበርኝ እና በቃ ማለት እኔ በጣም ስነ ስርዓት ያለው ቤተሰብ ውስጥ ነው የኖርኩት ማለት ቁጥጥር የሚበዛብኝ አይነት ሰው ነበርኩኝና ያው እንደዛ አይነት ሰው ሆነክ ደግሞ አንድ የሆነ ነገር ሲገባ ኖርማል ነው የሚመስልክ ማለት ያላየኸው ዓለም አይነት ነገር ነው የምታደርገውና በቃ እኔ ኖርማል ነበርኩኝ እና ከዛ በኋላ እዚህ አዲስ አበባ ከመጣሁ በኋላ አንድ አመቱ በጣም ምርጥ ነበረ ከዛ በኋላ ግን ያው 2 ጓደኞች ብያለሁ ጓደኞቼ ነበሩና ከነሱ ጋር በቃ ክለብ መጣት ነው ብቻ ተጀመረ የሌለ ማለት ነው የዩኒቨርሲቲ ላይፍ ምናምን ተብለክ ሌላ ነገር ነው የሚገባው አንዳንዴና በቃ ሌላ ነገር ገባን እና አሁን ላይ በጣም ከባድ ጊዜ እያሳለፍን ነው ግን እነሱ ይሄ ነገር ይታያቸው አይደለም መሰለኝና አንተ ላዋራክ የፈለኩት ለዛ ነው እሺ ማለቴ እንግዲህ ተመድበሽ ነው ወደዚህ የመጣሽው አንደኛ አመት ያው ፍሬሽ ስትሆኚ ለከተማም አዲስ ስለምትሆኚ ምናልባት ጥሩ ነገር አለ ብለሽኝ ነበር
ግን በመጀመሪያ ደረጃ እነዚህ ጓደኞችሽ የዶርም ወይስ የአካባቢ ወይንስ ደግሞ ማለት የዲፓርትመንት ነው? አይ ያው የዶርም ጓደኞቼ ናቸው። እሺ እንደገባው ሳይሆን ከገባው በኋላ ቆይቼ ማለት 1 አመት አልፎ ቀጣይ አመቱ ላይ ነበር የተዋወቅነው አሁን 1 አመታችን አልፏል ማለት ከተዋወቅን እና አሁንም ጓደኛ ማቾች ነን። ግን ማለት እኔ በቃ ከዚህ መውጣት ፈለኩኝ ላይፋችን ምንም ግን አይ እንትን ነው የሆነ እንትን ያደረገብኝ ነገር አለ ይመስለኛል። ለመናገር ስለፈራሽ መሰለኝ። አሁን 1 አመታችን ነው ምናምን የጊዜው ነገር እስቲ ተረጋግተሽ እርግጥ የሆነውን ነገር ንገሪኝ። ስሜትሽን ሳልረዳው ቀርቼ ምናምን አይደለም እንዳልኩሽ ነው። እኔ ልረዳሽ ነው የመጣሁት። የተፈጠረው ነገር አንዴ መፈጠር ማለት በቃ ባይፈጠር ጥሩ ነው። ያልጠበቅና ነገር ነው በህይወታችን የሚገጥመውና ተረጋግተሽ ስለተፈጠረው ነገር ሳይሆን ማሰብ ያለብሽ ስለ መፍትሄው ነው። ስለዚህ ያለውን ነገር በትክክል ንገሪኝ። እኔ በትክክል ላግዝሽ ነው የመጣሁት። ያው የምልሽ ሁኔታሽ ላይ ጭንቀት የመረበሽ እያየው ስለሆነ ነው። በቃ ያው እንዳልኩ በቃ አንደኛው አመት ላይ ብቻ ነው በቃ ጥሩ ላይፍ ያሳለፍኩት ማለት በቃ ያው የመጣሁት ከክፍለ ሀገር ነውና በቃ የዛኔ ረጋ ያልኩ ሰው ነበርኩ። ኖርማል ማለት እንጃ መጠጣት ምናምን ነገሮች ጭራሽ ነው ማላቃቸው ክለብ ምናምን የሚባሉት ነገሮች ማለት ነው። እና ከነሱ ጋር ያው ከሆንኩ በኋላ ያው 1 አመት አልፎናል ብያለሁ። እና በቃ ይሄ ሁለተኛው አመት ላይ በቃ ተጀመረ ማለት ነው። እንደተዋወቅን ብዙም አልቆየንም። በቃ ክለብ መግባት ነው መጠጣት ነው ምናምን ማምሸት ነው። ያው እኔ ለትንሽ ታይም እኔ አልጠጣም ነበረ እነሱ ብቻ ነበሩ ማለት እምቢ ምናምን ነገር እያልኩኝ። ግን አብረሻቸው ትሄጂ ነበር? አዎ አብሬያቸው ነበረ። እሺ ያው ግን አብዝተህ እዛ ስትገኝ የማትሆነው ነገር የለምና በቃ ሁሌ ሲሆን ሁሌ እምቢ እያልኩኝ ሲደብረኝ ጊዜ በቃ እነሱን ፈታ ምናምን ሲሉኝ በቃ ያው እኔም ተቀላቀልሻቸው? አዎ ከዛ በቃ እኔም ሲምፕል መሰለኝ እንደነሱ ማለት ነው። እና በቃ በጣም መጠጣት በጣም ክለብ ማምሸት ምናምን በቃ ማይሆን ነገር ውስጥ እየገባን ነበረ ገባን ምናምን ነገር አሁንም እየገባን ነው። ግን ያው እኔ ደግሞ በጣም እሱ ላይፍ እያስጠላኝ ነውና ታዋራቂ ፈለኩት። እሺ እንደምትነግሪኝ ከሆነ ያው መጀመሪያ አመት ፍሬሽነት አለ ከኋላ ሰው መተዋወቅ ከዛ በኋላ ከተማ ማወቅ ምናምን ነገሮችን መላመድ ከዛ ደግሞ እንደ ቀልድ ተብሎ የተጀመረ ነገር 1-2 እየተባለ ነው ዛሬ ላይ። በርግጥ ዛሬ ምን ላይ እንዳላችሁ የነገርሽኝ ነገር የለም እሱን ትነግሪኛለሽ። ግን እነዚህ ጓደኞችሽ የዚሁ የከተማ ልጆች ናቸው ወይስ እነሱም ከሌላ ተመድበው የመጡ ናቸው ምንድነው? አይ እነሱ እንኳን የከተማ ልጆች ናቸው እዚሁ ያደጉ ልጆች ናቸው። ግን ያው ያን ያክል ፋሚሊ ጋር አይቀራረቡምና ማለት በቃ ወጣ ያሉ ልጆች ናቸው። ሁለታቸው አብረው ብቻ ነበር የዛኔም የነበሩት። አሁን ደግሞ ከኔ ጋር ለ3 አብረን ነው የምንኖረው። እና በቃ አሁን እዚህ ቤት እንግዲህ አንቺ ከግቢ ወጥቻለሁ ማለት የወጣሽበት ምክንያት አንቺ አቋርጠሽ ነው ዊዝድሮ ሞልተሽ ነው ወይስ ተባረሽ ነው? ያው የወጣሁትማ ተባረሬ ነው የወጣሁት። ተባረሽ? እሺ ማለት በቃ ያው ክለብ እናበዛለን ብዬ አይደለ ይመሻል ቤት እንተኛለን ምናምን ከዛ በቃ ክላስ መቅጣት በዛና በዛ የተነሳ ያው ተጭሬ ነው የወጣሁት። ውጤትም ተበላሽቷል ማለት ነው በዚህ አይነት። አዎ ስለዚህ አሁን ይሄን የእናንተ ማረፊያ መጀመሪያም የያዛችሁት ነው ወይስ እነሱስ ተባረዋል? ቆይ በመጀመሪያ አዎ ሁላችንም ነው ባንዴ እንትን ያደረግነው ሶስታችሁ የወጣነው። አንድ ላይ ነበረ የምንወጣው ከትምህርት ቤቱና ማለት በቃ አብረን ነበረ ሁሉም ነገር የምናሳልፈው። ወተን ካደረምን ሁላችንም ወተን ነው የምናድረው ምናምን ነገር ካልገባንም ክላስ ሁላችንም ነው የማልገባው። በቃ አንድ ላይ ሁላችን ላይፋችን 1 አመት የምልክ በቃ ከተገናኘን ጀምሮ ያለው ላይፋችን አንድ ነው። በቃ አንዱ ያደረገው አንዱ ነው የሚያደርገው። ሶስታችንም በማች ነበር የምንንቀሳቀሰው። በዚህ የተነሳ ያው ትምህርት ቤትም ማለት እዛም ጥሩ ስነ ምግባር እያሳየን አልነበረም እና በዚህ የተነሳ ሁላችንም ተባረርን። እሺ ይሄንን ከተባረራችሁ በኋላ የያዛችሁት ቤት ነው ከዛ በፊትም የነበረ ነው? ያው ማለት እናመሻለን በብዛት ውጭ እናድራለን እያልኩኝ ስለነበረ ነው። ያው ከዛም በፊት ከዛ በፊት እንኳን ኖርማል ቤት ነበረን ማለት ኖርማል ብቻ በቃ ኖርማል ቤት ኖርማል ፍራሽ ምናምን ነገር አለች አይደለ?
ያው አምሽተን ምናምን ብቻ ለመግቢያ ነበረች እና ይሄ ቤት እንኳን አሁን ላይ ነው። እንግዲህ አሁን ትምህርት አቁማችኋል። እሺ ይሄን ነገር ቤተሰብ ያውቃል በመጀመሪያ ደረጃ? ያው የኔን አያውቅም። የእነሱ እንኳን ቤተሰቦቻቸውን ብዙም አላውቃቸውም። ያው እንዳልኩ እነሱ ኖርማል ልጆች ናቸውና በቃ ነፃነት ያው ወጣት ስትሆን ሁሉም ነገር እንደ ነፃነት ነው የምታስበው። ብቻ አንስቶም ስትዝናና ምናምን እና በዛ የተነሳ ያው እኔ እንኳን አያውቅም እንደምማር ነው የሚያስቡት። ማውራቸውም እንደዛ ነው። የእነሱ ግን እኔ እንጃ አላውቅም። ለማንም የነገርሽው የቤተሰብ አካል የለም? የለም። እሺ ከትምህርት ቤት ከተባረራችሁ እሺ አንቺ ቤተሰብ ስላልነገርሽ ነው ይሄን ቤት እንዴት ልትከራዩ ቻልሽ? ስራ እየሰራችሁ ነው ግን? ያው ክለብ እንዝናናለን እና ክለብ መዝናናት ስራ አይደለም አይደል? ምንድነው ክለብ ውስጥ ያለውን ነገር? ያው ቃል አይደለ? እሺ ስም ተረድቼሻለሁ። አይደለም ተመልካች እኔ ራሱ አሁን ክለብ ውስጥ ያለው ነገር ምንድነው የገቢ ምንጫችሁ ምናምን ለማወቅ ራሱ እየቋቋ ነው። ስለዚህ ሳታስቢ ይሆናል እዚህ ህይወት ውስጥ ራስሽን ያገኘሽው ምንም ይፈጠር ምንም አሁን ለማስተካከል ነው ወደ ተሻለ ህይወት ለመምጣት ነው አይደል እኔ የጠራሽኝ። እሱን እንዳደርግ ከፈለግሽ የተፈጠረውን ነገር ለኔ በዝርዝር ረጋ ብለሽ ንገሪኝ። በቃ ስልሽ በርግጥ መናገሩ ከብዶሽ ሊሆን ይችላል ግን ያለፈ ህይወት አለፈ ነው። አሁን ስለቀጣይ ነው ማሰብ ያለብሽ። እሺ ስለዚህ ተረጋግተሽ ንገሪኝ። ያው ክለብ ውስጥ ስንዝናና በጣም ማለት እንትን ሁኔታችን ተመችቷት አይነት ነገር የቀረበችን ሴት ነበረችና ማለት በቃ እኔ እንጃ መበላሻታችንን ወደው አይነት ነገር ይሁን ማለት በቃ የምንሰራው አክት ይመቻታል አይነት ነገር ማለት በቃ አለ አይደለ? ያው ክለብ ውስጥ ምን እንደሚፈጠር ታውቃለህ መቼም። እና በቃ ያ ተግባራችን የተመቻት ሰው ነች መሰለኝና እሷ ነች ለጊዜው እያኖረችን ማለት ሁሉም ነገር ነው የምትከፍልልን። ያው እዛ ግን አንቀርም ክለብ እንገባለን እንዴ ለሱ ሁላ ከበር ታደርግልናለች። እሺ ሴት አዎ ለቤቱ ከፍለን እሷ ነች ሁሉም ነገር። እሺ የቤት ወጪያችሁን ለግል የሚያስፈልጋችሁንም ጭምር ነው እና ደግሞ የክለብ ስለዚህ አሁን ሙሉ በሙሉ ህይወታችሁን እያስኬደች ያለችው እሷ ናት። አዎ ማናት እቺ ሴት? ምንድናት? ለምንስ ነው የምታደርገው? ማለት እሷም እዛ ውስጥ ማለት በቃ ያው አላደለ በቃ እዛ ውስጥ ማለት ዋና ነገር ነች መሰለኝና እኛ አንድ ክለብ ነው የምንዝናናው እና እዛ ውስጥ ደግሞ የሆነ ኃላፊነት ያላት ሰው ነችና ያው ለሱ ማለት የክለቡ ባለቤት ናት። ያው ባለቤት ናቱን ያናክል ግልጽ አልሆነልንም ግን እዛ ውስጥ የሆነ ኃላፊነት እንዳላት እናውቃለን። ምክንያቱም ያው ብዙ ነገር እዛ ውስጥ የምትቆጣጠር ሰው ነችና እኛ ደግሞ እዛ ያው አለ አይደል ከስተመር ቋሚ ናችሁ እዛ? ማለት በቃ አለ አይደል እኛ ፈታ ስንል በዞም ከሰዎች ጋር በቃ አለ አይደል ክለብ ምን ይኸውልሽ አሁን የተረበሸ ስሜት ውስጥ ነው ያለሽው። ደግሜ እየነገርኩሽ ነው። እኔ የምር እንድረዳሽ ከፈለግሽ እያንዳንዱን ነገር በዝርዝር ነው ያው ብትይኝ ለኔ አሁን ያው መፍትሄ አያመጣም። ተረዳሽኝ? ስለዚህ እናጻው ነሽ አውሪ። ኦኬ በቃ እዛ ከሚመጡት ከስተመሮች ጋር በቃ ከነሱ ጋር ፈታ ማለት በቃ ያው ክለብ ውስጥ ፈታ ማለት መቼም ይገባል አይደለ? በቃ ያው ከነሱ ጋር ማሳለፍ ይችላል። ከነሱ ጋር ተቀምጦ መጠጣት ይችላል። በቃ እንደዚህ አይነት ነገሮችን ስለምናደርግ ነው ይሄን ነገር የምታደርግልን። ይኸውልሽ አሁን ምንም እየተዋጠልኝ አይደለም የምትያቸው ነገሮች። አንድ ሰው ከሆነ ሰዎች ጋር አብሮ እየተዝናና ስለሆነ ብቻ ይሄን ያህል ወጪ አውጥቶ ከበር ሊያደርግ አይችልም። አሁን የምር እንዳገዝሽ የምትፈልጊ ከሆነ እቺ ሴት ማን ናት? ለምንስ ነው የምታደርገው?
እንዴት ማለት በቃ ታውቃለህ በጣም ከባድ ነገር ነው እና ማለት እንጃ አሁን በነገርኩ እኔን መራት የምትችል አይነት ቢሆን ደስ ይለኛል። ግን ማለት አዎ መስማት አለብህ። በእርግጥ እኔ ራሴ ነኝ የጠራሁት ግን አትጨነቂ ንገር። ምናልባትም ደግሞ የካሜራው ጉዳይ ካስፈራሽ ካሜራማኑ ሊወጣ ይችላል። አይ ያው ችግር የለውም ሰው እንዲማርበት አይደለም ነገር እኮ ማለት በቃ እሺ እውነቱን ስነግርህ ሴትዮዋ እንትን ነች ማለት እዛ በጣም ታያናለች ብያለሁ እዛኔ ስንገባ ምናምን ነገር እና እሷ ዲያስፖራ ነገር ነበረች። በጣም ሀብታም ነች። ከውጭ የመጣች ሰው ነች እና በቃ እንዳልኩ ከስተመርን ፈታ እንድናደርግላት ብቻ ሳይሆን ራሷንም መጀመሪያ በርግጥ እንትን ሀገርን እንድናሳያት ምናምን አይነት ነገር ነበር ያወራችን። ከተማውን አስጎብኝ ምናምን አለችን አዲስ አበባ። ያው አብረናት ትንሽ ቆየን ምናምን መግባባት መጣ እሷ ጋር ማለት ነው። ያው ክለባችን እንዳለ ሆኖ ማለት ነው። ከዛ በቃ እየተዋወቅን ስንመጣ እውነተኛ ማንነቷን እያሳየችን መጣች። ያው ማለት በቃ ክለብ ውስጥ ያለውን ሰው ብቻ ሳይሆን ራሷንም ጭምር ነው የምናዝናናው። ራሷን ምን ማለት ነው? ራሷን የምናዝናናው ንገረኝ እስቲ ምንድነው? ማለት በቃ ሴትዮዋ ሌዝቢያን ነች። ሌዝቢያን? እሺ የምትናገረኝ አውቀሽዋል? ማለት ያው ባልነግርህ ደስ ይለኝ ነበረ ግን ደግሞ ቆይ ሌዝቢያን ማለት ይሄ ሴት ለሴት አይደል? ያ ነው ማለት የምትናገሪኝን ነገር እየከበደኝ ስለሆነ ነው። እኔም እኮ ስለከበደኝ ነው ማለት ባልነግርህ ደስ ይለኝ ነበረ ግን ደግሞ ያው እኔም አሁን ማለት በቃ እኔም አሁን እንዳንተ ነው የሚሰማኝ። በፊት ግን አለ አይደለ አላሰብኩትም ነበር እንደዚህ በቃ ማለት እንደዚህ የሚከብድ የሚያሳፍር የሚደብር ነገር መስሎ አልታየኝም ነበር። አሁን ነው ማለት በቃ የሚያስጠላ ነገር እንደሆነ ያወቅኩትና ለዛ ነው በቃ ከዚህ ለመውጣት እየጣርኩ ያለሁት። ስለዚህ እቺ ሴት ቅድም ያልሽኝ ነገር ውሸት ነው ማለት ነው። ከሰው ጋር ስለምንዝናና አብረናቸው ስለምንሆን ምናምን ያልሽኝ ለግል ስሜቷ ለግል ጥቅማ እሷንም ስለምትዝናኑ አረ ለዛ ነው ሁሉ ነገር የምታደርግላችሁ? አዎ በፊት እንደዛ ያልኩ ማለት ማን ነው ስምሽ? ማን ነበር ያልሽኝ? ፌቨን አይደለ? አዎ ይኸውልሽ ፌቨን አሁን ምንም መደባበቅ አልፈልግም። ቅድም ምናልባት እውነትሽን ነው እንጃ እኔ አሁን ራሱ ስሰማ እንዴት እንደከበደኝ እኔ የማውቀው ይሄ ለመናገር ቅድም ብዙ ጭንቀት ውስጥ ገብተሽ ሊሆን ይችላል። ያ ማለት በቀላሉ ማለት በሆነ መንገድ ብቻ እኔ የሆነ እንድትረዳኝ ጓደኞችን በመለስ ራሴን ማውጣት ስለምፈልግ በቃ ያንን እንድታውቀው አልፈለኩም ነበር። ለዛ ነበር በሌላ መንገድ ላስረዳክ የሞከርኩት። በሌላ መንገድ እንዴት ሲጀመር አይደለም ይሄ ነገር በሌላ መንገድ በምን ልታስረጅኝ ትችላለሽ? በምን ማየት መንገድ አለው? እስቲ ንገረኝ ያሰብሽበት። አይ እሱማ እኔ እንጃ በቃ ያልኩ ባወራሁበት መንገድ ብቻ ላስረዳ ነበርና እኮ በሌላ መንገድ አልሽኝ አይደል? አሁን ምንድነው ሌላ መንገድ እንዴ? በጣም ይቅርታ ተመልካቾች ያልጠበቅኩት ነገር ስለሆነ ነው። እሺ ቀጥይ። አሁንም እቺ ሴት እዚህ ሀገር ውስጥ አለች? አዎ አለች። አሁንም ያው አለች። አሁንም እኔ ማለት በቃ እኔ ራሴን ያገለልኩ ስለሆነ ነው እንጂ እነሱ አሁንም አብረዋት ናቸው። አለች እሷ። እኔ ጋር እስከምትመጪ ድረስ አንቺ ማብረሻቸው ነበርሽ ማለት ነው?
ያ አብሬያቸው ነበርኩ ግን አብሬያቸው አሁን ላይ ክለብ እየሄድኩ አይደለም እዚህ ራሱ ያው በአጋጣሚ ነው ያገኘኝና ማለት በቃ እኔ በጣም ማለት በቃ ነግሬሃለሁ የመጣሁት ከገጠር ነውና የዛኔ ሳላስበው ወብቼበት ነው እንጂ አሁን ላይ ሳስበው ያው ምን አይነት ነገር እንደሆነ እየገባኝ ስለሆነ አንቺ ሳይሽ ወጣት ነሽ አንድ ዩኒቨርሲቲ የገባ ሰው ማለት ብዙ ነገሮችን ማገናዘብ የሚችል ግራቀኙን ማየት የሚችል ነው እንዴት ነው ሳላስበው ራሴን እዚህ ውስጥ አገኘው ስትኝ እኔ ላምንሽ የምችለው ቆይ የገንዘብ ችግር ነበረብሽ ቤተሰብ አይደግፍሽም ነበር አይ ምንም ነገር አልነበረብኝም የጎደለሽ ነገር አልነበረም አይደል ነበር እና ታዲያ ያው ጓደኞቼ ናቸው እና ጓደኞቼን ላለማጣት ከነሱ ጋር ፈታ ለማለት ይያልኩ ማለት በቃ ምንም የማላውቀው ነገር ስለነበረና በቃ ላይፍ ያስደስተኝ ስለነበር በዛን ታይም የማታውቀው ነገር ማሞከር ወጣት ስትሆን ያለ ነገር ነው በዚህ ተነሳ ገባውበትና አሁን ላይ ነው ገባኝ ምን ያህል ጊዜ ሆናችሁ እዚህ ነገር ውስጥ ከገባችሁ ያው ኦሬዲ 1 አመት አልፎናል 1 አመት ከምናምን 1 አመት ከምናምን ውስጥ ስትሆኚ ግን አልታወቅሽም ነበር አሁን እንዴት ልትነቅቻለሽ ማለት በቃ አሁን ላይ ነው ራሴን ማዳመጥ ጀመርኩ ማለት እሺ ጥሩ እና እናንተ ስንት ጓደኞች ናቸው ካንቺ ጋር 3 ናቸው ምንም መደባበቁ ምናምን አልፈልግም በነገራችን ላይ እስከ መጨረሻውን እውነታውን ማወቅ ስለፈለኩ ነው በትግስት እያወራሽ ያለው እንጂ ከአይምሮም ከጆሮም በላይ የሆነ ነገር ነው እየነገርሽኝ ያለው እቺ ሴት ከራሷ ጋር ብቻ ነው ወይንስ ሌላም አለ እሷን ብቻ የምታስደስቱት ምንድነው ንገሪኝ አሁን ሁሉንም ነገር ነግረሽኛል ስለዚህ ምንም እንትን የሚባለው ነገር የለም እሷም ብቻማ አይደለም ማለት በቃ አንዳንዴ ሰው ጓደኞቿ ጋር ምናምን ትልከናለች ማለት ይመጣሉ ጓደኞቿም በጣም ትልቅ ቤት ማለት ያው ዲያስፖራ ነች ብያለሁ ኑሮዋን መገመት አይከብድም ሰው ነችና ያው እንዳለች ነው የምናደርገው ያው ስትለምደው ደግሞ ከባድ ነውና ያው ራሳችንን አንዳንዴ ይኸውልሽ አሁን ድምጽሽን ከፍ አድርገሽ ምንም መቅለስለስ አያስፈልገው ንገሪኝ ያው በቃ አንዳንዴ ራሳችንን በቃ ራሳችን ማለም ይፈጠራል ሶስታችንም ማለት በቃ ልምድ ስታረገው ኖርማል ነው አይ አሁን ላይ እንኳን አይደለም በፊት ኖርማል ነው ነበር ማስበውና በቃ ያው እኛ ምን እናደርጋለን አብረን እናሳልፋለን ስለዚህ እቺ ዲያስፖራ መጀመሪያ ከሷ ጋር ከዛ በኋላ ለጓደኞቿ እናንተን አሳልፋ ትሰጣለች እናንተም ደግሞ እርስ በራሳችሁ ማለት ነው ግን የምትናገሪው ነገር ታውቂዋለሽ መብት ይፈልግ አይደለም አንተ ጋር የምትውስ ማንም ሄይ ቤቢ የኔ ፍቅር የኔ ውድ ባል እንዴት ነህ ልኝ ማራ አንቺ እኮ አጅራፊስቲ ምንድነው የምታደርጊው በእናትህ ምንድነው ወቅት ራፊ እንዴ ምንድነው ራፊ የምትይኝ በእናትህ አጅራፊ እንዴ አይደለም እኮ ያለሽ ራፊ እስኪ እንደራስ እንደዛ ወይ ምንድነው ሰው ይኖራል የምትሰው ሰው ለራፊ ማማሪ አንቺ ሰው ለራፊ እስቲ እንዴ ምንም አይመለከተኝም አንተ ምንድነው አንተ ማን ነህ እዚህ የምትሰራው ሲጀመር ራፊ እስቲ አፍሽ ቁጭ በይ ሁኔታዋ ትክክል አይደለም ወይ መተኛ ካለባት አስተኛት ትንሽ ትኛለሽ ሴትዮ አርፈሽ ቁጭ በይ እኮ ነው የምልሽ ምንድነው ምን እያደረግሽ ነው እኮ አይደለም ቆይ ተይ ምን እያደረግሽ ነው በእናቴ ማን ነው ምን ይሰራል እዚህ ሴት እኮ ናት የምን ባል የምን የኔ ፍቅር ነው ቁጭ በይ አንቺ አንዴ ያገባሃል ይመለከታል ምን እያደረግሽ ነው ሴትዮ ምን እያደረግሽ ነው አንተ ራስ ምን እየሰራው ነው እዚህ ምንድነው
አሁን ያልሽኝ ነገር እኛ ማለም ይፈጠራል ያልሽኝ ይሄ ነው ንገሪኝ ይሄ ነው አዎ በቃ እንደዚህ ነው እኛ በቃ ላይፋችን እንደዚህ ነው ማለት ይሄ ይቅርሽ ማለት እስቲ ራቺ ማለት ከዚህ ነው የመጣው ሴትዮን የምልታል ዞር በይልኝ ወደዛ አትንኪኝ እንዴት ነው የምታምረው እኮ አትንኪኝ ምንድነው ምን አደረኩ መቀመጥ ትችያለሽ በቃ አንቺ ረፊስቲ በቃ አርፈሽ ቁጭ በይ ለምንድነው የምትሸሸኝ ምን አደረካለሁ ቆይ ምንድነው እንደዚህ የሚያደርገው አንተ ግን ሳይሽ ራሱ ሰዓት መስኝ እስቲ ረፊ ይኸውልሽ ትሰምኛለሽ ሴትዮ እዚህ ጎረቤት እንዳለ ምናምን አውቃለሁ አይመለከተኝም በእናትህ እኔ ኮረብት አላስፈላጊ ነገር ተፈጥሮ ሌላ ጭቅጭቅ ውስጥ እንዳንገባ ሌላ ጸብ ውስጥ እንዳንገባ የምታደርጊውን ነገር ግን አቁም ማለት የስራራይ ነው እያዘዝኩሽ ነው አንተ ማን ስለሆንክ ነው የምታዘኝ የኔ ማንነት ማወቅ የምትፈልጊ ሲጀምር አንተ ማንነት ነው የሚሰራልኝ እና ለምደልሽ ምን እሺ ቆይ ምን ሰራለህ እዚህ አይደለም ምን ማለት ነው እሺ እዚህ ጋር ተቀምጠህ ለምንድን ነው እሱ ጋር የምቀመጠው ድምጼ ይሰማሻል አይደል እኮ እዚህ ጋር ተቀመጥ እኮ ለምንድን የምቀመጠው እሱ ጋር እኔ ማውራት ከፈለክ ነው እንደዚህ ያወራን ነው አይደል ድምጼ ይሰማሻል አይደል እኮ እዚህ ጋር ቁጭ ብለህ ታወራ አልቀመጥም ምንድነው ቀንጭ ማይስ ሆነ ያመጣሽብኝ እኔ ምን የገባኝ አይደለም ምንድነው ሙዴ የምታበላሽ በእናታችሁ እሺ ሴትዮ አንተኔ ሴትዮ አትበለኝ በእናትህ እሺ ማውራት የምትፈልግ ከሆነ እዚህ ጋር ቁጭ ብለና እናውራ ከዛ ምን አለ የምትፈልገው ማውራት የምትፈልገው እንኳን እኮ ርቀት የለውም ቦታ ድምጼ ይሰማሻል ድምጽሽ ይሰማኛል ያው እዚህ ብትሆን ደግሞ ይበልጥ ነው አንተ ማውራት የምትፈልገው ሁሉ መስማት የምትፈልገው በሙሉ አወራሃለሁ እንደዚሁ ምን እሰማሻለሁ ማን እንዴት ሊመጣ ቻለ ማን አንተ የምሬን ነው እዚህ ቤት እንዴት ልትመጣ ቻልክ ይኸውልሽ እኔ ጋዜጠኛ ባይሉ እባላለሁ ምን ጋዜጠኛ ባይሉ ጋዜጠኛ እዚህ ምን ይሰራል አልገባኝ ምን ልሰራ መጣ እዚህ የምን ጋዜጠኛ ነው ልሸልማል አልገባኝ ምንድነው ትሸልማል እኛ እኮ ሸላሚ ምንም ያስፈልጋል ነው ሲጀመር እርግጠኛ ነሽ አዎ እርግጠኛ ነኝ እኮ ሳትነኪኝ ማውራት ትችያለሽ እኮ ሳትነኪኝ ማውራት ትችያለሽ ወይ ምን አደረኩ እንዴ ይኸውልሽ እኔ እንደውም እባክህ ወንድ አይመችኝም ማለት ምን ማለት ነው እኮ ምን ማለት ነው ወንድ አይመቸኝም ማለት ኦኬ በቃ ሙዲ አይደለማ በቃ እንደ መብቴ እኮ ነው ወንድ ስለማይመችሽ ነው እሷን የኔ ፍቅር የኔ ባለ ስትይ ነበር ንገሪኝ ምን ችግር አለ ብላ ችግር አለ ስለዚህ እሷ ትመችሻለች በደንብ ነው ትመች ቲራፊ አንቺ ረፊ ረፊ እኮ በቃ የምር ናፍቀሽኝ ነበር ያልሽ ዛሬ በቃ ምንድነው በቃ ያስውጭልኝ እሱን በቃ የምር ሙድ ምናምን ካልሆነ ካልተመቸ ማውጣት ትችላለህ እሺ እንደወጣ ትፈልጊያለሽ አሁን እንሰራለን ወጣ መውጣት አይቀርም እኮ ወጣ ግን አንቺን ይዤሽ ነው ወጣ እኔ ነኝ ዘልቶ ወጣ ለምን ነኝ ዘልቶ ወጣ ለምን አስፈላጊ አይ ለምታረጊው ነገር ልሸልምሽ እንሽላም ያስፈልገኝ የምን በጣም ሙድን ያበላሻችሁ ስለምን አትወጡልኝ የምር እሺ ሙድሽ ምንድነው ነገር እኔ ከዚህ ፈታ ማለት ነው እንዴት ፈታታ ቀምዳንተ ምንድነው ያራዳ ልጅ አንተ አይ ምን አለ ያው የሰው ፈታ የሚልበት መንገድ ይለያያል ላንተ ፈታ ምንድነው እንዴት ነው ፈታ የምትለው ለምን አሁን የኔን በነግረሽ ላይስማማሽ ይችላል ጀምሪ እናንተ ሙዳሽን እኮ አይገናኝም አዩ እኮ ማለት ምን እንዳደርግ ትፈልጊያለሽ እስቲ እንግዲህ ምን አልገባኝ ማለት ነው አልገባኝ ነው እሺ አሁን ገባኝ
ምንድን ነው የገባው? ምን እንደፈለግሽ ስለዚህ ተግባብተናል ማለት ነው። ተግባብተናል ነው። አትምትረብሽን አትመስልሽም? ሰምባክ ሙሉ ነው ቢሆንም ደግሞ ቢሆን አንቺ በፊት ችግር ውስጥ እየገባሽ ነው። ራሴና ቁጭ በይ በእናትሽ። እኔ ምንድን ነው የምን ችግር ነው? እኔ ችግር የሚባል ነገር መስማት አልፈልግም። በቃ ደስ ብሎኛል፣ ተመችቶኛል። በቃ ምን ላይ ተመቸሽ? በቃ አርፈሽ ቁጭ በይ። ምን ቀናሽ እንዴ? እሺ በቃ ቀናሽ ቅናት ነው እንደዚህ የሚያደርግሽ? እኔ ማለት ይቀራና በቃ እኔ ባንቺ የመጣ ምናምን አይመስለኝም። በቃ ዝም በይ አንቺ፣ ዝም በይ። ችግር ውስጥ እየገባሽ ነው። ዝም በይ አልኩሽ አይደል እንዴ? እኔ እንደዚህ እንዲፈጠር አልፈለኩም ነበር። በቃ አንተ ውጣለን ከዚህ ቤት። ማለት ነው ለምንድን ነው አንቺ? ቆይ ቅናት ነው እንደዚህ የሚያደርግሽ? ዝም በይ አንቺ፣ ዝም በይ በቃ እሺ። ወይ ወጣ በይልና ማለት ነው። ዝም በይ ወጣ በይልና በቃ ውጪ ልንለው አንተ በቃ ቁምና ውጣ። በቃ ውጣ ከዚህ ቤት ይኸውልሽ፣ ውጣ በቃ አንዱን አልወጣ የማይሆን ነገር ውስጥ ነው እየገባህ ያለው። ከሷ ጋር የምታወራው ነገር እንደነበር አልነገርከኝም ነበር እንደዚህ ሲጀመር። የሚያስጠላ ነው ውስጥ እየሆነች እንትን ያስወጣች ውጪ ግን እኔ ቆንጆ በኋላ እናወራለን እኮ ውጪ ለምን? ቆይ አንቺ ምንድን ነው እናንተ ምንድን ነው ያወራነው? ምን አወራን ነው? ከሷ ጋር ሌላ አይደለም አሪፍ ልጅ እንዳለች ነግረሽኛል። ሳያትም እውነትም አሪፍ ነው። ምን እያልከኝ ነው? ተመቸችኛ። ምንድን ነው ተመቸች? አንቺ ያመንሽው ለምንድን ነው ማለት ነው? በቃ ደስ ብሎኛል፣ ተመችቶኛል። አንተ ምን እያልክ ነው? እኔ ብቻ እንዳወራ ከደል እንደ መጣኸው? አንቺ ምን ሙልሽ ካልሆነ ካልተመቸሽ ብቻ በቃ ምንድን ነው አንቺ የምትረብሽው ሰው? አንቺ ችግር ውስጥ እየገባሽ ነው ረፊ። የምን ችግር ነው? ራስ ችግር ውስጥ እየገባሽ ነው። በቃ እኔ ነሳ በቃ ምን ሆነሻል አንቺ ልጅ ዛሬ? እሺ ውጪልኝ። የኔ መውጣልኝ ውጪልኝ። አትረብሽ። ይሻልሻል። በቃ አትረብሽኝ። እሺ ማለቴ ወንዶች አይመችኝም ስለነበር እኮ በጣም ሰመቸኛ አንተ ምን አልተመቸውም እንዴ? ነው እንደዛ ማለት ያለው ሲጀመር ምን ተላ ነገር አለሽ ነው በዛሬ ደግሞ ማለት ነው የኛ ባትሆን አለ የኛ ባል የምን ባል ደስ የሚታይ ተጋባል ምን አይነት እዛ ከቦታው ወስደው ይሻላል። አይ ሲሄድ እኮ አዲስ እንዳይሆን በርግጥ ያው አንቺ ማጠገቤ ስላለሽ አይጠፋኝም፣ ግን ያው እንዳልደናገር ነገርሽም ቢሆን የተሻለ ነው ብዬ ነው። ምንም ያደናግር ነገር የለም። ስማታስ ብለን ተውልኝ ነገር ነው ምንድነው ማለት ቡድናችን በጣም ደስ የሚል በተንዳንታ አይነት ወንድ ከተገኘ በጣም ነው የሚፈልጉት። በጣም የሚመቻቸው በፍቅር ነው የሚቀበሉት። ቆንጆ ማን ናቸው? እኔ ራሱ አጓጓሽኝ እኮ ምንም ያጓጓ ነገር የለም። በቃ አንተ የምትፈልገው አይነት ህይወት ትኖራለህ አይመስልህ? አብረን ብናያሽን አብረን ሄደን ሳላዩ ካሁኑ ነው ራሱ በጣም ነው የጓጓለው። እና ጉጉት ነው አሪፍ ይሆናል። እንደሚበልጥ ቦታው ባትሄድ ይገባኛል፣ ግን እንዳልኩሽ እንዳልደናገር አዲስ ነገር እንዳሉ ያው የሆነ ቡድን ሲባል አዲስ ነገር ነውና ከዛም አንፃር ነገር ነው ማየት ቦታ ነው እና ሁሉ ነገር እንድነግርሽ ፈልጋለሁ። ከዛ ፈለግሽና አደርግልሻለሁ። አዎ የምር
ያለኝ አባል አለች አንድ እናንተ አይነት ወንድ ሲገኝ ምናምን ነገር እዛ ይፈልጋሉ እኮ ማለት እኔ ምንድነኝ ለምንስ ነው የምፈልገው እስቲ ንገሪኝ ልክ እኔ እናንተ እንደምንሆነው ነው ልክ እንደዚህ አይመስልም ምን ይመስላል አሁን ትንሽ እየገባኝ ነው ግን በደንብ ደግሞ እዛ ስትሄድ በደንብ ይገባሃል ማለቴ አሁን ሳስበው የሆነ ቡድን አለ ደህና ገንዘብ ያለው ከዛ በቃ በጣም ነፃነት በጣም ኢንጆይ የሚያደርግ ነፃነት አለው ኢንጆይ ያለ ገንዘብ አለ እንደፈለክ ነው የምትሆነው ሰው እዛ የምትፈልገው አይነት ነገር አለ ማለት ተረድተኛ ብዬ አስባለሁ በቃ እንዳንቺ አይነት ቆንጆች ይሆናሉት በጣም ብዙ ቆንጆች አሉ ከኔ ይመጣሉ ሴቶች ያ ወንዶችም እና ወንድም አማኝች አይሽ ስለዚህ እኮ አዲስ እንዳይሆንብኝ ንገሪኛል ምንም አዲስ የሚሆንብህ ነገር የለም ትወደዋለህ ሲቀጥል ደግሞ አንተን የመሳሰሉ ቆንጆ ወንዶች አሉ ወንዶች አዎ እኔ የሚመስሉ እንዴ ቀላል ስለዚህ እና ትወዳቸዋለህ እናንተ እንደሞዶ ታራመዳለህ በቃ ደስ የሚል ላይፍ ውስጥ ትገባለህ ምን ይመስላል አልወደድኩም ነው ወሰለሽ ያ እንደዚህ አይነት ነገር ሆነ ለመናገር አላውቅም እስከዛሬ እንዴት አታውቅም አንተ ሲባል ነው የምሰማው እዚህ አዲስ አበባ ውስጥ እየኖርክ ሲባል እሰማለሁ ስለዚህ አሁን ደግሞ በቃ እንኳን አገኘው ቦታው ላይ ተወስኛለሽ በደንብ ነው ሙስት ምን ይመስላል ተስማምታ ማለት ነው ስለሽ ከባድ ነው አላውቀውም እንደዚህ አይነት ነገር እንዳልኩሽ ሲባል ነው ኢቭን ሰዎቹ የት እንዳሉ ምን አይነት ሰዎች እንደሆነ ምንም አውቀው ነገር የለም እንኳን በጣም ይቀር ስለዚህ እኔ ወስዳለሁ ደህና ክፍያለሁ ወይስ ምንድነው ማገኘው በቃ ላላለው እንዴ ዝንጥ ብለህ የምትኖረው ከምትፈልገው ነገር ታገኛለህ የሚያስፈልግህ ነገር በሙሉ እስቲ ታግዥኛለሽ ብዬ ተስፋ አደርጋለሁ በደንብ ነው ማግዛት አታስብስ እሺ በቃ ተስማምተናል በሀሳቤ ደስ ይላል እኮ ወይኔ የኔ ፍቅር እንዴት ናፈቅሽኝ እንዴት ናፈቅሽኝ ቆይ እና ልቀመጥ ቆይ ዛሬ ቆይ ምን ይሰራሽ ነበር የለችም እንዴ ፍቅር ይጥፋች ወይኔ አንቺን ሳይኮ ሰው እንዳለ ረሳው ማን እዚህ ቤት ደግሞ ከካንቺ ታይሽ እንዴ ይሄ ደግሞ ምን ይሰራል ማለት ማን ነው እስኪ በደንብ እኔ በጣም የተመቸኝ ሃይ እንዴት ነሽ ቲና ባላለ ለውል ባላል ኦኬ እንደውም አንድ ሀሳብ መጣልኝ ታውቂያለሽ ይሄ ልጅ በጣም ቆንጆዬ ነው አዎ እኔም እያሰብኩ ነበር አይገርምሽ ያወራን ነበር አወራሽ ተስማማ አውቃለሁ ተስማማ ቃል አለቃችን ነግራታለሁ አንዳንድ ስራዎችን እናሰራዋለን እንደው በጣም የሚፈልግ ልጅ ነው ታውቂያለሽ ከለሩ ራሱ በጣም አይገርም በቀኝ ቤታችን ድረስ እኮ ነው የመጣው ደግሞ የሚገርመው ነገር አንዳንዴ እኮ በስማ ሰው እየፈለገች ነበር እሷ ደግሞ ለነዛ ለነማን ወይ አንዴ ነግሬ አንዴ ምንድነው አንዴ ነግረሽው እንዴ አዎ
በብዛት ነግሬያለሁ ያለውን ነገር። የኔ ፍቅር እኮ ያልገባ ነገር ካለ እሷ ታስረዳለች። አዲስ የምትፈልገው ነገር ካለ ያው ብዙ ነገር በእርግጥ ነግረሽኛል፣ ግን ቦታ ላይ እንደምትወስጂኝም ተስማምተናል። አዎ ጭራሽ ቦታውን ነግረሽዋል? አይ ነው ወስዳለሁ ነው ያለችኝ። ወስደዋለሁ ያልኩት የት እንደሆነ ቦታውን ግን አላወቅም። አይ ቦታውን እንኳን መናገር አይጠበቅብሽም። እነሱ ሲመጡ ይወስዱታል። ይሻላል እኛ ብናደርሰሽ። እኛ ብሎ ሰዎች ስላሉ እራሳቸው መጥተው ይወስዱታል።